በኢትዮጵያ በየእርከኑ የሚደረጉ የሊግ ውድድሮች ከተጠናቀቁ በኋላ የሚኖሩ የእረፍት ጊዜያቶች ረዥም ናቸው። ይህም ተጫዋቾች ከሚወዱት እግር ኳስና ከሚደግፋቸው ደጋፊ እንዲርቁ ያደርጋቸዋል። በቅርብ ዓመታት በከተማ አስተዳደሮች የሚዘጋጁ ውድድሮች ይህንን ችግር በመቅረፍ ረገድ ትልቅ ሚና ተጫውተዋል። ባለፉት 2 ዓመታት በታዳጊዎችና በጤና ቡድኖች ደረጃ የሚገኙ እንዲሁም ከክለብ አልፎ እስከ ብሔራዊ ቡድን የሚገኙ ተጫዋቾች የሚሳተፉባቸው የእግር ኳስ ውድድሮች በአዲስ አበባ በቁጥር በርከት ብለው እየተካሄዱ ይገኛል። ሲኒየር ተጫዋቾች የሚሳተፉበት ውድድር ነው። የብሔራዊ ቡድን ተጫዋቾች፣ የክለብ ተጫዋቾች የሚሳተፉበት ውድድር ነውና አንደኛ ለነሱ በእኛ ሀገር ፕሪሲዝን ውድድር ብዙ አልተለመደም እና እንደ ፕሪሲዝን እንዲንቀሳቀሱና ወደ ዝግጅት እንዲገቡ ነው። ጨዋታው በየቀኑ ስላልሆነ ማክሲመም በ4 ቀን ወይ በ5 ቀን አንዴ ስለሆነ ለመዘጋጀት ይጠቅማል። የሜዳ ስራዎችን የምንሰራበት ስለሆነ በጣም ጠቃሚ ነው ብዬ ነው የማስበው። ከቀድሞ ናሽናል ቲም ተጫዋቾች ጋር ከፕሪሚየር ሊግ ተጫዋቾች ጋር መጥተው በመጫወታቸው እዚህም የሚያገኙት ኦፖርቹኒቲ ይኖራል። ከፍ ብለው የሚታዩበትን አጋጣሚ ይፈጥርላቸዋል ብዬ ነው ማስበው። አካባቢ ላይ የሚገኙ ወጣቶች ደግሞ በእንደዚህ አይነት ውድድሮች ላይ መሳተፋቸው የራሳቸው የሆነ ክህሎት አላቸው። ያንን ክህሎታቸውን የበለጠ ለማሳየት የሚረዳ ምርጥ ውድድር ነው። እነዚህ ውድድሮች ወጣቶች ክረምቱን በስፖርታዊ እንቅስቃሴ እንዲያሳልፉ ከማድረግ ባለፈ ታዳጊዎቹ ያላቸውን ችሎታ እንዲያሳዩ ምቹ ሁኔታ መፍጠሩም ተጠቁሟል። ታዳጊዎችን እድል ላላገኙ እድል እንዲያገኙ በእኛ አካባቢ ላይ ብዙ እድል የሚፈልጉ ልጆች አሉ። ያን እድል ለማሳየት ነው። ከተላለቅ የፕሪሚየር ሊግ እና ብሔራዊ ቡድን ተጫዋቾች አብረው ሲጫወቱ የሚሰማቸው ሞራል አለ እንደ ስፖርት። ስለዚህ እሱን ታሳቢ አድርገን ነው የተሳተፍነው። ምን መሆን እንዳለባቸው ያስተማራቸው ውድድር ነው። የኛ አብዛኞቹ ታዳጊዎች ናቸው። የተወሰኑ ልምድ ያላቸው ልጆች አካተናል። ከነሱ ጋር ሲጫወቱ የተሻለ ልምድ ያገኛሉ። ስለዚህ ምንም ያን ያህል በጣም ከባድ አይደለም። እድል አግኝተው የሚጫወቱ ከሆነ የኢትዮጵያ ፕሪሚየር ሊግ ላይ መሳተፍ የሚችሉ ልጆች ነው ያሉት። በኢትዮጵያ ፕሪሚየር ሊግና በኢትዮጵያ ብሔራዊ ቡድን የተጫወቱ ተጫዋቾችም በመድረኮቹ መሳተፋቸው ለታዳጊዎቹ ትልቅ ልምድን እንዲያካፍሉ እንዳስቻለም ተገልጿል። ልምድ ካለው ይሄ ሲኒየሩ ከጁኒየሩ ጋር ነው የሚያደርገው። ብዙዎቹ ካያቸው ነጋቶች፣ እነ ኤልያስ፣ እነ ፍሬዘር ብዙ ተጫዋቾች አሉ ፕሪሚየር ሊግ ላይ የሚጫወቱ እና አስቻለውን እነ ቢኒያም በላይ በጣም ብዙ ናቸው ያሉት እና እነሱ ታዳጊው በደንብ ነው እነሱን እያየ ሲጫወት አብሮ ነው የሚጫወተው። እንዴት ነው ልምድ ከማካፈል አኳያ በጣም አሪፍ ነው። እንደኔ አስተያየት ከሆነ መለመድ አለበት ነው የምለው። ትምህርት ማሳለፍ አለባቸው። ለህፃናቱ ለታዳጊ ወጣቱ እንዲህ ሲያስተምሯቸው አብሮ ፎቶ ሲነሱ አብሮ ሲጫወቱ ያለው ክፍተት እነሱ ያላዩትን ተተኪ ላይ ቢያስተላልፉ መልካም ነው ላለው። ረጅም ጊዜ ረፍት ላይ ጌም ላይ ነበሩ። አሁን የተወሰነች ነገር ነው የሚጫወቱት። ፉትሳል ነው ሙሉ ስላልሆነ የተወሰነ የራሳቸውንም እንቅስቃሴ ውስጥ ይሆናሉ። ስለዚህ በጣም ጠቀሜታው ብዙ ነው። አዳዲስ ተሰጥኦችን ማፍራት እንዲሁም በስፖርት አማካኝነት በከተማዋ ነዋሪዎችና በስፖርት ቤተሰቦች መካከል ያለውን ማህበራዊ ትስስርና አንድነት እንዲያጠናክር በማድረግ ረገድም ውድድሮቹ ትልቅ ሚና ይጫወታሉ። የትምህርት ጊዜ የተዘጋበት ነው። የውድድሮች ያለቁበት ወቅት ስለሆነ እነዚህ አካላቶች ቤት ቁጭ ከሚሉ በእንደዚህ አይነት ውድድሮች ላይ እንዲሳተፉ ዋና ዓላማ ያደረገ ነው ማለት ነው። ይሄም የምናየው ደጋፊ በዚህ ቦታ ላይ የመጣበት ትልቁ ዓላማ ይሄ ውድድሩ ስለተዘጋጀ ነው ማለት ነው። ስለዚህ ወጣቶች በክረምት ጊዜ የተለያየ ቦታ ላይ ከሚውሉ ስፖርታዊ ቦታ ላይ መዋላቸው ለወጣቶች የሚሰጠው ጥቅም በጣም ትልቅ ስለሆነ ይህንን ዓላማ አንግቦ ነው ይሄ ውድድር የተዘጋጀው ነው። ስለዚህ ቢሮአችንም በክረምቱ ይሄ ብቻ ሳይሆን በተለያዩ ቦታዎች ላይ እንደዚህ አይነት መሰል ፕሮግራሞችን እያካሄደ ይገኛል ማለት ነው። ዋናው ዓላማው ግን በክረምት ወቅት ወጣቶች መዋያ እንዳያጡ በውድድሮች በተለያዩ ስፖርታዊ እንቅስቃሴዎች እንዲያሳልፉ ነውና አጠቃላይ ውድድሩ በጣም ውጤታማና ስኬታማ ነው ብሎ መውሰድ ይቻላል። አዲስ አበባ ከተማ አስተዳደር በተገነቡ የስፖርት ማዘውተሪያ ስፍራዎች ላይ የተካሄዱ የሚገኙት የክረምት እግር ኳስ ውድድሮች የከተማዋን ስፖርት በማነቃቃት ላይ እንደሚገኙ ተጠቁሟል።